በከተማችን የተስፋፉ ከመጡ ኢንዱስትሪዎች መካከል የውበት ኢንዱስትሪ ይጠቀሳል። እንግዲህ በዛሬው ፕሮግራማችን ውበትና በተለይ ደግሞ የቆዳ እንክብካቤን አተኩረን ፕሮግራሙ ለእናንተ ይዘን እንመጣ ይሆናል። አብራችሁን ሆኑ። ዛሬ ተገናኘን ደስ ብሎኛል። እንግዲህ ያው ለቃና አዲስ አይደለሽም፣ ግን ለሚያዩን ተመልካቾች እስኪ ስለራስሽ ትንሽ ንገሪኝ። እሺ ቴንክ ዩ ሶ ማች እኔም ስለጋበዛችሁኝ በጣም አመሰግናለሁኝ። ምልጃይ ስሜ ይባላለሁኝ። የፀጉርና የቆዳ ባለሙያ ነኝ። ለ15 ዓመታት የፀጉር ስራ ላይና የቆዳ ስራ ላይ ሰርቻለሁኝ። ሃንሲም የሚባል ደግሞ ካምፓኒ አለን። እሱም ከ5 ዓመት በፊት የተመሰረተ የቆዳ መጠበቂያ ምርቶች አምራች ነን። እንዲሁም ፎርሙሌተር ነኝ። እንግዲህ ወደዚህ ሙያ ከመግባትሽ በፊት ምን አይነት ስልጠና ወስደሽ ነበር? የት ነው የወሰድሽው? ምን ተምረሽ ነው ወደ ውበቱ ኢንዱስትሪ ተቀላቀልሽው? የውበት ኢንዱስትሪ ውስጥ የገባሁትኝ 15-16 ዓመት በፊት ነው። ዋሽንግተን ዲሲ ነው የተማርኩትኝ የአቬዳ ኮስሜቶሎጂ ስኩል 2011 ላይ ነው ግራጁዌት ያደረኩትኝ። በቤተሰብም አክቹሊ ከፀጉር ሰሪ ፋሚሊ ነው የመጣሁትኝ። እናቴ ድሮ ፀጉር ቤት ነበራት እዚህ ያደግኩትኝ ፀጉር ቤት ውስጥ ስለሆነ ፍላጎቴ ከድሮም ነው ከልጅነት ጀምሮ ነው። ወደ ስቴትስ ሙቭ ሳደርግ 2009 ላይ እንዲሁ የእህቴ አሲስታንት ነበርኩኝ። እሷም ፀጉር ሰሪ ነች። የቤተሰብ ቢዝነስ ነው። ወደ ዲሲ አቬዳ ኮስሜቶሎጂ ስኩል ገባሁኝ። ትሬኒንጋችን ስለ ፀጉርና ስለ ቆዳ ላይሰንስ የሚያደርግ የ1 ዓመት ኮርስ ነበረ። እሱን ፉል ታይም ተምረን ግራጁዌት አደረኩኝ። 2 ስቴት ውስጥ ላይሰንስድ ነኝ፣ ውጭ ሀገር እና የተለያዩ ደግሞ አድቫንስ የሆኑ ኮርሶችን ፎርሙሌተር ኮርሶችን ደግሞ በዚህ 15 ዓመት ውስጥ በመውሰድ ያንን የስራ ብቃታችንን ይዘን መጥተናል። ደስ ይላል። ስለዚህ እንደናትሽ አንቺም ፀጉር ቤቶች አሉሽ? አሉ። አሁን እግዚአብሔር ይመስገን 2 ፀጉር ቤት አለን አዲስ አበባ ውስጥ። አንደኛው ሃይሌ ግራንድ አዲስ ላምበረት ሆቴል ውስጥ የሴቶችን ፀጉር ቤት እኛ ነን የወሰድነው። አሁን ደግሞ ሁለተኛውና አዲስ ሎኬሽናችን ይሄ ነው፣ ቦሌ ብራስ እንገኛለን። ደስ ይላል። እንግዲህ ከፀጉር እንክብካቤ ውጭ ደግሞ በቆዳ እንክብካቤም ላይ ለየት ያለ ትኩረት ይዛችሁ ምርቶችን ይዛችሁ መጥታችኋል። እሱስ እንዴት ነው የተጀመረው? ለምን አሰባችሁት? ከዛ በኋላ ፕሮሰሱ እንዴት ነው የሚለውን ትንሽ ብትነግሪኝ። ኦኬ እንዳልኩሽ 15 ዓመት በጣም ከተለያዩ ካምፓኒዎች ጋር ነበር የምንሰራው። እንደነ አቬዳ ቦታኒካል የሆነ ናቹራል የሆነ ኢንግሪዲየንቱን የሚጠቀም የፀጉርም የቆዳ ምርቶችንም የሚሰራ ነው። በዛ ስራ ልምዴ ላይ ወይንም በስራ ላይ ያለሁኝ ግን በጣም ብዙ ካምፓኒዎች ለጥቁር ቆዳ ታርጌት አድርገው የሚሰሩ ንጹህ ወይንም ክሊን ኢንግሪዲየንት ያላቸው ፕሮዳክቶች አልነበሩ። ኢቨን ዶ በጣም ጥቁር ሰዎች ወይንም the black community ነን ስፔንድ የምናደርገው የቢዩቲ ፕሮዳክት ላይ፣ የቆዳ መጠበቂያ ላይ፣ የፋሽን ላይ ግን ብዙ ካምፓኒዎች ያንን ነገር እኛን አካትቱ። ከዛሬ 5-6 ዓመት በፊት እንዲሁ ንጹህ ኢንግሪዲየንቶችን ስፈልግ እርጉዝ ነበርኩኝ፣ ሁለተኛ ልጄን። ክሊን የሆኑ ኢንግሪዲየንቶችን ስፈልግ ለኛ ቆዳ የሚስማሙ አንደኛ ነገር ወይ ማርኬት ላይ የሉም፣ ማርኬት ላይ ካሉም ደግሞ በጣም ኦቨር ፕራይስድ ናቸው በጣም። እኔ ደግሞ ያው ብዙ ከክሊን ካምፓኒዎች ጋር ብዙ ሰራለሁኝ፣ ብዙ ትሬኒንግ ወስጃለሁኝ። የፎርሙሌተር ክላሴን ወሰድኩኝና የራሴን ፕሮዳክቶች ላንች ማድረግ ጀመርን። ስንጀምር 4 ፕሮዳክት ነበረን። ያው የተነሳው በዛ ምክንያት ነው። ንጹህ የሆነ ክሊን የሆነ ለጥቁር ቆዳ ለኛ ቆዳ የሚስማማ ኢንግሪዲየንቶችን ያካተተ ምርት ማድረግ ነበረ። በ4 ፕሮዳክት ጀመርን 2019 ላይ ማለት ነው።
አሁን ኢንተርናሽናል ካምፓኒ ነው። ወደ ከ17 እስከ 20 የሚሆኑ ፕሮዳክቶች አሉን። ስቲል የምንጠቀመው ክሊን የሆኑ ኢንግሪዲየንቶች ነው። የምንጠቀማቸው ንጥረ ነገሮች USDA ሰርቲፋይድ የሆኑ ንጹህ ዘይቶችን ነው። FDA አፕሩቭ የተደረጉ አክቲቭ ኢንግሪዲየንቶችን ነው እና ማክሲመም ካፓሲቲ ነው የምንጠቀመው። FDA 10% ከፈቀደ ያንን ንጥረ ነገር በ10% ነው፣ ምክንያቱም ለቆዳው ኢፌክቲቭ እንዲሆን ብለን ማለት ነው። ሶ ፍሬግረንስ የላቸውም፣ አልኮሆል የለውም፣ ሰስቴይነብሊ ፓኬጅድ ናቸው። በጠርሙስ ነው ፓክ የሚደረጉትና እንደዛ ነው ጀመር ነው። እንግዲህ ያው ከዚህ ጋር ተያይዞ በጣም ብዙ የቆዳ እንክብካቤ ፕሮዳክቶች አሉ በገበያው ላይና በጣም የብዙ ሰዎች ስጋት እንደሚሉት አሁን አንቺ ክሊን ኢንግሪዲየንቱ በደንብ እንደዚህ ያለ ነው ብለሽናልና ሁሉም እንደዛ ብሎ ነው የሚያወጡት። ስለዚህ እናንተ ኳሊቲን የምታረጋግጡበት መስፈርት እንዴት ነው? ማን ነው የሚያየው ይሄንን ነገር? በዛ ላይ በዚህ ኤሪያ ላይ ቀማሚዎች በብዛት አሉ፣ ባለሙያዎች እጥረት አለ ሲባልም ስለምንሰማና ይሄንን ስጋት እንዴት ነው አድሬስ የምታደርጉት? እኛ የሚያስፈልገው ፔፐር ወርክ እንዳለ አለን። የምንጠቀማቸው እንዳልኩሽ በጣም ሚኒማል ኢንግሪዲየንቶች ናቸው። አንድ ፕሮዳክት ከ3 እስከ 5 ኢንግሪዲየንት ፒውር ፎርም ኦፍ ኦይልስ ነው የምንጠቀመው። FDA ሰርቲፋይድ የሆኑ ኢንግሪዲየንቶችን፣ USDA ሰርቲፋይድ የሆኑ ፔፐሮችን እንዳለ ክሬደንሻሉ አለን፣ ማንም ሰው ለማየት ለሚፈልገው ማለት ነው። ቅመማውም እንደዚሁ በኤጁኬሽን ቤዝድ ነው እና በጣም አድቫንስ የሆነ ቴክኖሎጂ ነው የምንጠቀመው። ከዛ ደግሞ የምንጠቀማቸው ኢንግሪዲየንቶች ሰው አንብቦ መረዳት የሚችላቸው ናቸው። ከ5 ኢንግሪዲየንት ከ6 ኢንግሪዲየንት በላይ አይደለም ያለው የምንጠቀማቸው ነገሮች። ሞስት ኦፍ them ደግሞ ፒውር ኦይሎች ናቸው እና 1 ወይ 2 አክቲቭ ኢንግሪዲየንት ነው ያለው። እነሱም FDA ሰርቲፋይ በሚያደርግበት ፐርሰንቴጅ ነው። ፐርሰንቴጁ ተገልጿል። ያንን ደግሞ ክሬደንሻል መጠየቅ ለሚፈልግ ሰው መልሶ አለን ኦልሬዲ አለ። ከዚህ ጋር ተያይዞ ግሪን ዋሺንግ የሚል ኮንሰፕት አይቼ ነበርና ግሪን ዋሺንግ ምንድነው? አሁን ሁሉም ፕሮዳክት ላይ ኢትስ ናቹራል፣ ኢትስ ኦርጋኒክ፣ ናቹራል ኦርጋኒክ ሁሉም ይላል በጣም በብዛት እና ሰዎች ያላቸው ስጋት ምንድነው? ሰዎች ግሪን እና ኦርጋኒክ የሚለውን ለማርኬቲንግ ፐርፐዝ ነው የሚጠቀሙበት። ቢካዝ ኦርጋኒክ ነው ግሪን ነው ሲባል ሰዎች ይሄ ኬሚካል የለውም የሚለውን ነገር እንትን ስለሚሉ የሚል ነገር አለና እንደ ማርኬቲንግ ስትራቴጂ ነው የሚጠቀሙበት የሚባል ነገር አለ። ስለዚህ እናንተም ኦርጋኒክ ነው ብላችሁ ነውና የምታስተዋውቁት። ከዚህ አንፃር የእናንተን ከሌሎች በምን መለየት ይቻላል ታዲያ? አንደኛ ነገር ፔፐር ወርኩ ነው ያልኩሽ። አሁን የምንጠቀመው ኢንግሪዲየንቶች እንዳለ 90% USDA ሰርቲፋይድ ኦርጋኒክ ዘይቶች ናቸው። ሁሉም ነገር ናቹራል የተባለ ነገር እንዳለ ቶክሲክ ሊሆን አይችልም ማለት አይደለም። ለምሳሌ አሁን ኤሰንሻል ኦይሎች ናቹራል ናቸው፣ ከአትክልት የሚጨመቁ ነገሮች ናቸው። ለቆዳ ግን በጣም ሴንሲታይዝ ያደርጋሉ። ስለዚህ ያንን ነገር እኛ በፍጹም ምንም አይነት ኤሰንሻል ኦይልም ሆነ ምንም አይነት ፍሬግረንስ ፕሮዳክት ውስጥ አይገባም። ኬሚካል ፍሪ የሚባል ነገር የለም። ውሃም ኬሚካል ነው አይደለ? ኬሚካል ፍሪ አይደለም። ግን ምን አይነት ኬሚካል? ጉድ ኬሚካል ወይስ ባድ ኬሚካል ነው የምንጠቀመው? ስለዚህ ኢንግሪዲየንቱ መጠን ነው ኦርጋኒክ የሚያስብለው። የኢንግሪዲየንቱ መጠንና የኢንግሪዲየንቱ አመጣጥ። ለምሳሌ አሁን ፈርቲላይዘር ሳይደረግ ያደገ የዘይት አሁን ለምሳሌ የምንጠቀመው የኦሊቭ ዘይት ከሆነ ያለ ፈርቲላይዘር ወይንም ያለ ምንድነው ተጨማሪ ኬሚካል መሬቱ ራሱ ቴስት ተደርጎ ነው USDA ሰርቲፋይድ ኦርጋኒክ ተብሎ ያንን ፔፐር የሚያገኘው። ያ ማለት ምንም አይነት ኬሚካል ያለው ማዳበሪያ፣ ፔስቲሳይድ ይሄ የእንስሳ ምንድነው የትላትሎች መግደያ ምናምን አይጠቀምም። ሶ ያ ናቹራሊ መሬቱ በሚሰጠው ኢንግሪዲየንት እና አፈሩ ለም በሆነበት አድጎ ስፕሬይ ሳይደረግ ኬሚካል ሳይረጭበት ሃርቨስት ተደርጎ ናቹራል ፎርሙን ሳይቀይር በሂት ምናምን አይደለም ራሱ ዘይቱ የሚወጣው። they have different ways of extracting ወይንም ዘይቱን የማውጫ ዘይቤ አላቸው። so ያንን ሁሉ ነገር አልፎ ነው USDA certified organic የሚባለው። so ትልቅ ኃላፊነት ያለበት ስራ ነው። ትልቅ ኃላፊነት ያለበት ስራ ነው። ይሄ ደግሞ ያስቀጣል። USDA certified organic ዘይት ነው ብለን እኛ ብንሸጥና ፔፐር ወርኩ ከሌለ ትልቅ ሎሱት ነው። ሶ እንደዚህ አይነት ነገሮችን በጣም ተጠንቅቀን ነው የምንሰራ። ፍሬግረንስ ደግሞ የሚባል ነገር አለ። በፍሬግረንስ መሃል ማአት ኬሚካሎች ያልፋሉ። ያንን ለዛ ነው እኛ ፍሬግረንስ ምንም አይነት ፍሬግረንስ አንጠቀምም። 2 ፕሮዳክቶቻችን ሽታላቸው እሱ ከኤሰንሻል ኦይል ነው። እሱም ለፊት አይደለም፣ ለፀጉር ስቲሙሌት ማድረጊያና ለሰውነት ቆዳ የሚቀባ ኤሰንሻል ኦይሎች ነው የምንጠቀመው።
እንጂ ኬሚካል ፍሪ የሚባል ነገር የለም ግን የፎርሙላውን በደንብ አጣርቶ ማየት ያስፈልጋል ፍሬግራንስ ካለው በፍሬግራንስ መካከል ውስጥ በጣም ብዙ ሺህ ኬሚካሎች አሉ ተደብቀው የሚገቡ ስለዚህ በተቻለ አቅም ፍሬግራንስ ፍሪ የሆኑ ሳሙናዎችን ቅባቶችን ሞይስቸራይዘሮችን መጠቀም ለጤና በጣም እንትን አስፈላጊ ነገር ነው እንግዲህ ከዚህ ጋር ተያይዞ ያው የቆዳ ነገር ትልቅ ብዙ ሰዎች ትኩረት ነው በያስባለውና ቴስት እናደርጋለን ብለሽኛል ለምሳሌ ለኛ ቆዳ ተስማሚ መሆኑን ቴስት ስታደርጉ እንዴት ነው የምታደርጉት ቴስት ነው ይሄ ነገር ሲባል ምንድነው ክራይቴሪያው መመዘኛው ሰው ላይ ቴስት ተደርጎ ነው ወይስ እንዴት ነው የሚለው ሰው ላይ ቴስት አኒማል ላይም ሰው ላይም ቴስት አናደርግም እኛ የምናደርገው ሪሰርች ነው ሪሰርች ቤዝድ ናቸው እንዳልኩ 90%ዎቹ ፒውር ኦይሎች ናቸው ሰው ምንም ሃርምፉል ነገሮች አይደሉም ፍሬግራንስ አይገባባቸውም ኤሰንሻል ኦይሎች አይደሉም የምንጠቀማቸው ለቆዳ ጠቃሚ የሆኑ ሪሰርች ቤዝድ የሆኑ ዘይቶችን ነው አክቲቭ ኢንግሪዲየንቶቻችንም እንደዛው አንቲ ኤጂንግ ብራይትኒንግ የሆኑ ነገሮችን ነው የምንጠቀመው ለምሳሌ አንደኛው ሞይስቸራይዘራችን የኛ ቆዳ የሚያጠቃው ሃይፐር ፒግመንቴሽን ስለሆነ ያንን ነገር በናቹራል ዌይ ወይንም በተፈጥሯዊ ሁኔታ እንዴት ነው ላይትን የምናደርገው ብለን ሪሰርች እናደርጋለን ያ ሪሰርች ምን ሰጠን ሊክሪሽ ሩት ኤክስትራክት የሚባል ንጥረ ነገር ቤሲክሊ የስኪን ብሊቺንግ ኤጀንት ነው ግን የሚወጣው ያ ነገር ከሊክሪሽ ከሚባል አትክልት ጭማቂ ሶ ሪሰርች ሲደረግ ያ ስኪን ብሊች የሚያደርግ ፕሮዳክት ጋር እኩል የሆነ ቆዳን የማንጣትና የቆዳውን ከለር የማስተካከል ተፈጥሯዊ እንትን አለው ችሎታ አለው ግን ሴንሲቲቭ የሚያደርግ አይደለም የፊታችንን ገጽታ የሚቀይር ሳይሆን በፀሐይ ወይንም በማዲያት የጠቆረን ከለር ወደ ቦታው የሚመልስና የሚያሻሽል ነው ሶ እንደነዚህ አይነት ኢንግሪዲየንቶችን ሪሰርች ቤዝድ የሆኑትን ዳታ ወስተን እነሱን ኢንግሪዲየንት ነው የምንጠቀመው ከዛ ደግሞ ያው 5 አመት ሙሉ አሁን ዊብን እነዚህ ፕሮዳክቶች ያመረትን ነውና በጣም ሪቪው ሰው የሚጠቀምበት ቆዳው ላይ ያለው ለውጥ ራሱ በጣም ብዙ ነው እና ያ የ5 አመት ዳታ አለን የከስተመር ዳታ ስለዚህ በጣም እርግጠኛ ሆነሽ በሙሉ ልብ የኛ ፕሮዳክቶች ለኛ አገር ቆዳ የሚጠቅሙ ናቸው ማለት ትችያለሽ ማለት ነው በሙሉ በአስርጣት ይፈርማለው ይባላል ያ እንግዲህ ከዚህ ጋር ተያይዞ አሁን እንግዲህ ዘመኑ የመረጃ ነው እንደምታውቂው ማህበራዊ ሚዲያው በሽበሽ ኢንፎርሜሽን ይሰጣል ሰው እንግዲህ ያንንም ያያየ በቴሌቪዥናችን ላይ ብዙ ነገር እንሞክራለን ከዛ አንፃር አንቺ ካየሽ በዚህ በ5 አመት ልምድሽ ካየሽ ሰዎች ፊት ላይ ምን ነገር ኖቲስ አደረግሽ ሰዎች የተሳሳተ መረጃ ወስደው ሲጎዱ ተመልክተሻል ምን ማድረግ ሳለብን ለሚያውም በተለይ በብዛት ሴቶች ይመለከቱናል ብያስባለሁ ለነሱ እንደው ምን ማለት ትፈልጊያለሽ ኢንፎርሜሽንን ሪቴን ማድረግን በሚመለከት አዎ እኔ ሬኮመንድ ማድረገው ሲክ ፕሮፌሽናል ሄልፕ ፕሮፌሽናል ሁሉ ጊዜም አንደኛ ያው ማጣራት አለብን ያ የምንሄድበት ፕሮፌሽናል ምን አይነት የስራ ልምድ አለው ሬፑቴሽኑ ምንድነው የሚለው ነገር ማጣራት ያስፈልጋል ሶሻል ሚዲያ ላይክ ብዙ መረጃ እንደምናገኝበት ሁሉም ሰው ትክክለኛ ኢንፎርሜሽን እና መረጃ ይሰጣል ማለት አይደለም እና እኔ በዚህ ስራዬ ላይ በጣም ብዙ ሶሻል ሚዲያ ላይ ፕሮዳክቶች ሬኮመንድ ተደርጎ በኢንፍሉዌንሰርስ ፕሮዳክት ሬኮመንድ ተደርጎ ቆዳቸው በጣም የተጎዱ ሰዎችን እናከማለን ህክምና ፋሲሊቲ አይደለም ግን ያው ያንን አድቫይስ ለማድረግ እኛ ጋር ይመጣሉ because የስኪን ኬር እና የሄር ኬር ኮንሰልቴሽን እንሰጣለን እንዲሁም ቆዳን ላይ ትሪት እናደርጋለን በደርማቶሎጂ ሌቭል ግን አይደለም እኛ ኤስቴቲሽን ነን ሶ ለሰው ነው ሬኮመንድ ማድረገው ፕሮፌሽናል ሬፑቴሽን ያለበት ቦታ ሄዳችሁ ደርማቶሎጂስትም ሆነ ዶክተርም ሆነ ሁሉም በቂ የሆነ ዕውቀትና በቂ የሆነ የሥራ ልምድ ከሌለው ማንንም ሰው መጥፎ እና የተሳሳተ መረጃ ሊሰጠን ይችላል ሶ ቲክቶክ ላይ ያየነው ነገር እንዳለ ይሰራል ማለት አይደለም 10 ጊዜ 10 አይነት ፕሮዳክቶችን መሞከር ቆዳ ላይ ልክ አይደለም ቤሲክ የሚያስፈልገው ሰው ክሌንዘር ትሪት የሚያደርግበት ወይ ቫይታሚን ሲ ወይ ብራይትኒንግ ሲረም ቆዳችሁ ደግሞ ኖርማል ከሆነ ክሌንዘር ሞይስቸራይዘር ሰንስክሪን ከዛ በቃ ሲምፕል አይደለ ከዛ ደግሞ ቆዳችን ያረጀ ከሆነ ደግሞ ሬቲኖል ወይ ቫይታሚን ሲ ሊያስፈልገን ይችላል ፒግመንቴሽን ካለ ደግሞ ብራይትን የሚያደርጉ ለኛ ቆዳ ተብሎ የተሰሩ ኢንግሪዲየንቶችን እንደ አልፋ አርቢቲን እንደ ናይሲናማይድ እንደ ቫይታሚን ሲ የመሳሰሉ ነገሮችን መጠቀም ያስፈልጋል
በጣም ብዙ ሚስቴክ አለሁኝ። አሁን ትልቁ እና ለኛ በጣም ትልቅ ችግር የሚሰጠን ግላይኮሊክ አሲድ ለኛ ቆዳ በጣም መጥፎ ነው። ስፔሻሊ ለፊት፣ ስፔሻሊ ሴንሲቲቭ ለሆነ ቆዳ ላለው ሰው፣ ስፔሻሊ ፒግመንቴሽን ላለው ሰው ያለውን ነገር በጣም ነው እያባባሰው የሚሄደው። ስፔሻሊ ቤታችሁ የምትጠቀሙት ነገር ከሆነ አትሊስት ሜቢ የኤስቴቲሽን ኦፊስ they know what to do even though recommend አላደርግም ግላይኮሊክ አሲድ በጣም አሲዱ ከባድ ነው ለኛ ቆዳ። ሶ የምናየውን መረጃ እንዳለ ተመልሰን ትንሽ ሪድ አባውት እኛ ቲክቶክ ላይ ያየነውን ኢንስታግራም ላይ ያየነውን እኔም ሬኮመንድ አደርጋለሁ። ግን የኔ ፎሎወርስ ባክድ አፕ የሆነ ነገር ነው የሚሰጣቸው። ይሄ ነገር ብትጠቀሙ ይሄን ነገር ታገኙበታላችሁ። እኛ ሞክረን ነው የሞከርነውን ነገር የሰራልን ነገር ነው እንጂ ለህብረተሰቡ ሼር የምናደርገው ትሬንድ የሆነ ነገር ብቻ አይደለም። እንደ ኢንፍሉዌንሰር ያው እኛም ኢንፍሉዌንስ ስለምናደርግ ማለት ነው። እና ፕሊዝ የምታገኙትን ኢንፎርሜሽን ራሳችሁ ሄዳችሁ መረጃ ብዙ አለ፣ ቻት ጂፒቲ አለ፣ ሪድ አባውት ስለ ጥቁር ቆዳ ላይ ስፔሻላይዝ የሚያደርጉ ደግሞ ጎበዝ ዶክተሮች፣ ጎበዝ ደርማቶሎጂስቶች አሉ። የነሱን ፔጅ ዩቲዩብ ላይም ፔጃቸው ላይ ሄደን መረጃ መውሰድ ያስፈልጋል። እውቀት is available ግን እንዴት እንደምንጠቀመው ደግሞ ማወቅ አለ። በጣም ደስ ይላል። እንግዲህ ከዚህ ጋር ተያይዞ ደግሞ አዲስ ነገር ይዛችሁ መጣችኋል። የቆዳ እንክብካቤን አንድ ደረጃ ከፍ እያደረጋችሁ ነው። ማይክሮኒድል ነው የሚባለው። እሺ እስኪ ስለሱ ንገሪኝ። እንዴት ወደዛ መሄድ ፈለጋችሁ? እሱስ ምን ማለት ነው? ኦኬ ሶ እንዳልኩሽኝ እኛ ናቹራል የሆኑ ነገሮችን ተጠቅመን የቆዳውን ገጽታ ማሻሻል ነው። እርጅና ኢነቪተብል ነው አይቀርልንም ማለት ግን ግሬስፉሊ ቆዳችን እንዲያረጅ ወይንም ያለ እድሜው እንዳናረጅ ነው አይደል ዓላማችን። ሶ ፕሮዳክቶች አሉ፣ ከፕሮዳክቶች ጋር ሰርቪሶችም ደግሞ አሉ የቆዳን ጤንነት የሚያሻሽሉ። ለምሳሌ ወርሃዊ የሆነ ፌሻል ማድረግ፣ ፌሻሎቻችን በጣም ጀንትል ናቸው። ቆዳውን ቀስ ብለን ተንከባክበን በፕሮዳክት ግራጁዋሊ ነው እንጂ በአንድ ጊዜ የሚመጣ ለውጥ የለም። አንዳንድ ጊዜ ቆዳውን ባንዴ ላጥ አድርገን የባሰ ነው የምንጎዳው። ሶ ያንን ነገር ሪሰርች ስናደርግ ማይክሮኒድሊንግ አንደኛው ሰርቪስ ነው። እኛ በጣም ፓሽኔት የሆንበት ይሄ ምንድነው ፕሮሲጀሩ በጣም ቀላል ነው። ለጥቁር ቆዳ ወይንም ለኛ ቆዳ ተስማሚ ነው ከሳይድ ኢፌክት አኳያ። ለምሳሌ አሁን ከነ ቦቶክስ ከነ ሌዘር ትሪትመንት አኳያ ሳይድ ኢፌክቱ ለጥቁር ቆዳ በጣም የቀነሰ ነው። ሳይድ ኢፌክት አይኖረውም ማለት አይደለም፣ ምክንያቱም ኒድል ነው የምናደርገው። ፕሮሲጀሩ እንዴት ነው? ፊታችንና የሚደረግና ሲረሞችን ተጠቅመን በትንንሽዬ መርፌዎች ቆዳውን መብሳት ነው እና ያ ምንድነው የሚያደርገው? ቆዳችን ሲሞቀን ያልበናል፣ ሲበርደን ቆዳችን ቀዳዳው ይኮማተራል። ሶ ትንሽ ቆዳውን ኢንጀር ስናደርገው ራሱን ሂል ለማድረግ ኮላጅን ቡስት ያደርጋል። ስራ ይጀምራል። ተጎዳ ቆዳው ብሎ ኮላጅን ቡስት ያደርጋል። ያ ደግሞ ምንድነው እኛ እድሜያችን በጨመረ ቁጥር ኮላጅን እየቀነሰ ይሄዳል። ለዛ ነው ቆዳችን ፕለምፕ መሆን የሚቀንሰው፣ መሸብሸብ የሚጀምረው። ሶ ያንን ነገር ያስተካክልልናል። ሶ ቤሲክሊ ለፊታችን ጅም እንደመግባት ማለት ነው። ትንሽ ስንጎዳ ወርክአውት ያደርጋል and አፒራንሳችንን ይቀይረዋል ማለት ነው። ሶ ይሄ ሰርቪስ ወደ 10 አይነት ቤኔፊቶች አሉት። የቆዳ ቴክስቸር ያስተካክላል። የቆዳችን ቀዳዳው ገጽታው እየሰፋ ከሆነ ያንን አፒራንሱን ይቀንሳል። ለፒግመንቴሽን ወይንም ለቆዳ ከለር መለያየት በጣም ትልቅ አስተዋጽኦ አለው። ለቆዳችን መሸብሸብ ትልቅ አስተዋጽኦ አለው ቢካዝ ስለሚወጥረው። የሄር ፎል ወይንም የሄር ሎስ ካለ እሱንም ፀጉራችን እንዳይነቃቀልና መመለጥ ደረጃ እንዳንደርስ ያበረታታል። ሶ ለስትሬች ማርክ ከወለድን በኋላ ሆዳችን የሚሸበሸበው ተመልሶ ኮላጅን ቡስት ያደርግና ቦታ ወደ ዛምጋ መሰራት ይችላል። ሙሉ ሰውነት ላይ ለጠባሳም ይሆናል። ለስትሬች ማርክ ሰውነታችን ላይ ላለ ለብዙ ነገር ነው የሚሆነው እና ወራይ ላይ ከባውረት አንደኛ ነገር ዳውን ታይሙ 3 ቀን እስከ 5 ቀን። ከዛ በኋላ እንደ ቆዳው ጉዳት ከ2 እስከ 4 ፕሮሲጀር በአመት እንሰራለን። የሚደጋገመው በወር ነው። ያ ደግሞ ሪዛልቱ እስከ 6 ወር ድረስ ነው። አሁን አንድ 3 ሴሽን ብንሰራ እስከ 6 ወር ድረስ ቆዳው ኮላጅን ቡስት ያደርጋል። ከ6 ወር በኋላ በደንብ ነው በቃ የሚወጠረው የሚስተካከለው። ለውጥ ለማየት 6 ወር ያህል ያስፈልገዋል። ለውጡን ኢንስተንትሊ እናየዋለን። ላይክ እስከ 3 ወር በወርም ልናየው እንችላለን፣ ግን አይቆ
አይቆምም። ያንን ኮላጅን ቡስት ማድረጉ እየቀጠለ ይሄዳል። እና አይ ላይክ ዳት ለ6 ወር ሙሉ ፕሮግሬሲቭ ነው ማለት ነው። እና እንደ ቆዳው አይነት አይተን ከ2 እስከ 4 ለአንዳንድ ሰው በአመት አንዴም ሊሆን ይችላል። ለአንዳንድ ሰው ደግሞ እንደፈለገው ቆዳቸውን አመት ከ6 ወርም ተጠቅመውበት ወይንም አይተውት አሁን ደግሞ it's about time ካሉ መደገም ይችላል። ሰው እናንተ ጋር ሲመጣ ማለት ነው ይሄ ፕሮሲጀር ላንቺ ይሆናል ማለት ስትሉ ያ ሰው ከደርማቶሎጂስት ከህክምና ተቋም ለእናንተ የሚያመጣላችሁ ነገር አለ ታክሜ ቆዳዬ እንደዚህ ነው ምናምን ብሎ ስለዚህ ኤሊጂብል ለመሆኑን አንድ ሰው በምንድን ነው እናንተ ኤሊጂብል ለመሆን የምናየው አንደኛ ነገር ቆዳቸውን እናያለን። በጣም አክቲቭ የሆነ አክኒ ካለ እሱን ያባብሰዋል። ምክንያቱም ያንን አክኒ እየበሳን ወደ ሌላ ቦታ ነው የምናዘዋወረው ባክቴሪያዎቹ እንዳለ ተባዙ በመርፌ። እሺ ስለዚህ ምንድነው የምናደርገው አክቲቭ አክኒ ላለው ሰው መጀመሪያ በፌሻል እና በፕሮዳክት አክኒውን ኮንትሮል እናደርጋለን። ብጉር በጣም ለሚያጠቃው ሰው ብጉር ሲስቲክ አክኒ በጣም ይሄ ትልልቅ አክኒ ላለበት ሰው ማለት ነው። ከዛ እኛም ደግሞ ማንችለውና ሜዲኬሽን ደግሞ የሚያስፈልገው ከሆነ ለደርማቶሎጂስት እንልካለን። ቢካዝ አንዳንድ ሰው አንቲባዮቲክ ያስፈልገዋል ወይንም ደግሞ አኪዩት የአክኒ መድኃኒቶች ያስፈልጋቸዋል። ሶ እሱን እንልካለን ማለት ነው። እኛ ትሪት ማድረግ ከቻለ ትሪት እናደርጋለን። አክኒው ኮንትሮል ሲሆን ነው እሱን ማድረግ የምንችለው። ሁለተኛ ነገር የቆዳውን ፓንክቸር ስለምናደርገው የደም ማቅጠኛ መድኃኒት የሚወስድ ሰው መውሰድ አይችልም ያንን። እንዲሁም ደግሞ የስኳር በሽተኞችም ቆዳቸው ላይክ ለኢንፌክሽን በጣም የተጋለጠ ነው። ስለዚህ የስኳር በሽተኞች ከሆኑ እንዲሁም ደግሞ የብለድ ቲነር እንዲሁም ደግሞ ለ6 ወር በጣም ሃይ ዶዝ የአክኒ ሜዲኬሽን የሚዋጥ የሚወስዱ ከሆነ አትሊስት 6 ወር መቆየት አለባቸው። ሶ ያንን ነገር ረከመንድ እናደርጋለን። እርጉዞችስ ይችላል? እርጉዞችንም ረከመንድ አናደርግም። አንደኛ ነገር የሆርሞን ኢምባላንስ አለ። ሆርሞናችን ኦልሬዲ በእርግዝና ጊዜ አንዳንድ ጊዜ ማዲያት ራሱ ይመጣብንና ተመልሶ ይሄዳል፣ ሰውነታችን ይጠቁራል። ስለዚህ እርጉዞችንና የሚያጠቡ እናቶችን አንድ ሆርሞናቸው ባላንስ ሲያደርግ ድረስ ፌሻል እንሰራቸዋለን፣ ፕሮዳክት እንሰጣቸዋለን፣ ቴክ ኬር እናደርጋቸዋለን። ይህን ሰርቪስ ግን አንሰጥም። ለምንድነው? ለራሳቸው ጥቅም ነው። ምክንያቱም ሆርሞናችን ኦፍ ባላንስድ ሆኖ ከዛ ደግሞ ድጋሚ ሌላ ቆዳውን ደግሞ የሚያዛባ ነገር መስራት በራሱ የተሻለ ነገር ሳይሆን ሜቢ የባሰ ነገር ነው የሚያመጣው። ስለዚህ ያው ስኳር በሽተኞችን፣ ብለድ ቲነር የሚወስዱ፣ አክቲቭ አክኒ ያለባቸው የሚያጠቡ እናቶችና እርጉዞችን በጣም ደስ ይላል። እንግዲህ ስኪን ኬር ላይ ሰፋ አድርጋችሁ እየሰራችሁ ነው። በመጨረሻ ለሚያዩን ተመልካቾች የቆዳ እንክብካቤን በተመለከተ ሊያውቋቸው የሚገቡ ያላነሳናቸው ይሄ መልእክቴ ነው የምትዩ ነገር ካለ? የቆዳ ፕሮዳክቶች ኢትስ ዘ ሊስት ዋናው ከውስጣዊ ነገር ነው የሚጀምረው አይደለ? እንቅልፋችንን በስነ ስርዓት ካልተኛን፣ ውሃ በስነ ስርዓት ካልጠጣን፣ አመጋገባችንን ካላስተካከልን፣ ስትሬስ ሌቨላችንን ኮንትሮል ማድረግ ካልቻልን ፕሮዳክት ማለት ባንዴድ ማለት ነው። ከላይ ላለው ነገር ጠቃሚ ነው፣ ላለው ነገር ያሻሽላል። ግን ላይፍ ስታይላችን በጣም ከባድ ሆኖ በጣም ብዙ አልኮል ምንጠጣ ከሆነ በጣም ምናጨስ ከሆነ እነዛ ነገሮች ቆዳችንን ይጎዳሉ። ማንተኛ ከሆነ ስትሬስፉል የሆነ ላይፍ ካለን በተለይ ለሴቶች ደግሞ ስትሬስ በጣም ትልቅ የሆርሞን ኢምባላንስን ያመጣል። ሆርሞናችን ባላንስድ መሆን አለበት። ቼክአፓችንን ማድረግ አለብን። ሶ ያንን ነገር መጀመሪያ መስራት አለብን። አመጋገብ፣ ውሃ መጠጣት። ብዙ ሰው ውሃ አይጠጣም። በጣም ዲሃይድሬትድ ነን። ብዙ ሰው ቡና እንጠጣለን እንደ ካልቸር፣ ቡና ሻይ ይጠጣል፣ ውሃ ግን የሚጠጣ ሰው የለምና ያ ለቆዳችን በጣም ትልቅ የእርጅናውን እያፋጠንን ያለ ነው። ስለዚህ እነዚህ ነገሮች ውሃ ባለመጠጣታችን ቆዳችን ይደርቃል። አብሶሉትሊ ውሃ እኮ ሰውነታችንን ዲቶክሲፋይ የሚያደርግ ነገር ነው። እንኳን ሰውነት አይደለም ልብስ እንኳን የሚታጠበው በውሃ ነው አይደለም? ቆሻሻ ነገር በምን ይወጣል? ሰውነታችን እንዴት ራሱ ያጽዳ? ውሃ ማንጠጣ ከሆነ ውሃ መጠጣት በጣም ለኪድኒ ለሁሉ ነገር ነው። ሶ ቆዳችን ዲሃይድሬትድ ሲሆን ኦፍ ኮርስ ኢትስ ጎና ሾው በደንብ ነው የሚያስታውቀው። መጨማደድ ኦልሞስት በጣም ብዙ ሰው ኤቭሪዴይ ዲሃይድሬትድ ሆኖ ነው ዋክ አራውንድ የሚያደርገው። ስለዚህ ውሃችንን በስነ ስርዓት መጠጣት፣ ኮፊን ቡናና ላይክ ሻይ የምንጠጣ ከሆነ እንደውም የውሃ ኢንቴካችን መጨመር አለበት።
አለበት። ምክንያቱም ዲሃይድሬት ያደርጋል። አልኮሆል የምንጠጣ ከሆነ ሴም ቲንግ። እንቅልፍ በጣም ወሳኝ ነው። እነዚህ ነገሮች ዋነኛ ናቸው ከስኪን ኬር ውጪ ማለት ነው። እንዲሁም ደግሞ ፀሐያማ ቦታ የምንኖር ሰዎች ደግሞ ሳንስክሪን ኦፍ ኮርስ እሱም አንደኛ ቆዳን ቶሎ የእርጅናውን የሚያፋጥን ነገር የፀሐይ ብርሃን ነው። ስለዚህ ሬኮመንድ አደርጋለሁ ሰው ንጹህ ሳንስክሪን ሚነራል ሳንስክሪን ሬኮመንድ አደርጋለሁኝ። ያ ላይፍ ስታይላችንን ማስተካከል። በጣም አመሰግናለሁ ምልጃዬ። እንግዲህ ያው ካላችሁ ከስኪን ኬር ፕሮዳክት በተጨማሪ ሰዎች ደግሞ ውስጣቸውን እያዳመጡ ላይፍ ስታይላቸውን ማስተካከል ጠቃሚ ነው። ዝም ብሎ መቀባት ብቻ ብዙም ለውጥ አይኖረውም እያልሽን ነው። እሺ ምልጃዬ በጣም አመሰግናለሁ። እንግዲህ ማይክሮኒድሊንጉን እኔ ላይ እንሞክረዋለን። ያው በየጊዜው ሰዎች ቲቪ ላይ ስለሚያዩ ለውጡን ያዩታል ማለት ነው። እንግዲህ አብረን እናየዋለን። እሱን እንግዲህ ካንቺ ጋር ለመሞከር በመዘጋጀት በጣም ደስተኛ ነኝ። እኛም በጣም ደስተኛ ነን። ቴንክ ዩ በጣም ቴንክ ዩ። እንግዲህ የማይክሮኒድሊንግ ሂደት የተከታተላችሁን ይመስል ነበረ። እንግዲህ ለውጥ ለማግኘት ትንሽ ጊዜ ይጠይቃል። እኔም እንግዲህ በእነዚህ 2 ቀናት እረፍት ማድረግ አለብኝ። ፀሐይ ሊያገኘኝ አይገባም ተብያለሁ። ስለዚህ እንግዲህ ወደ እረፍት እሄዳለሁ። እናንተም ከሌሎች ፕሮግራሞቻችን ጋር መልካም ጊዜ ይሆንላችሁ። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ